ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም የዩቲቪ ተከታታዮቼ እንዴት አላችሁ? ዛሬ ገና በማስመለከት አጠር ያለች ቪዲዮ ይዤ ቀርብ ያለው እንግዲህ ከእናንተ ምንም የሚደበቅ ነገር የለም። እንኳን አደረሳችሁ፣ እንኳን አደረሰን። የአመቱ ሰው ይበለን። እንዴት አላችሁ? በመጀመሪያ ቪዲዮን ላይክ በማድረግ ጀምሩ፣ ኮሜንት አድርጉ፣ አስተያየት ጻፉ። ሰብስክራይብ ያላደረጋችሁ ልጆች ደግሞ ሰብስክራይብ አድርጉ። እዚህ ጋር ምግብ ታዞ መጥቷል። ልንበላ ነው እኔና ጓደኞቼ። እንግዲህ እዚህ ጋር እንደሚታዩት አይብ አለ፣ ጎመን አለ። ጓደኛዬ እየጸለየች ነው እና እንደሚታዩት ነው እንግዲህ ጎመን አለ፣ አይብ አለ፣ እንቁላል በቀይ ወጥ የተለያየ እናንተ እንደሚታዩት በየአይነት ማለት ነው። በየአይነት አለ። ቤተሰቦች ኑ አብረን እንብላ፣ ኑ አብረን አመት በዓል እናከብረው። እንግዲህ እዚህ ጋር እየበላን ነው። ሌሎችም አሉ፣ ግን የሆነ አንዳንድ ልጆች ማለት ነው ቪዲዮ መቅረጽ የማይወዱት አሉ ማለት ነው። ቪዲዮ የሆነ መቅረጽ ነፍስ ገዳይ የሚመስላችሁ ሰዎች ግን ምን ሆናችሁ ነው? እኔ ቪዲዮ ለመቅረጽ ፎቶ ለመነሳት በጣም ነው የሆነ በቃ ምን ሊበላችሁ በጣም ፍላጎት አለኝ ማለት ነው። ግን አንዳንዶች ፎቶ መነሳት አይወዱም፣ ቪዲዮ መቅረጽ አይወዱም፣ ምናምን ካሜራ ላይ መውጣት አይወዱም። እንዴ እራሳችሁን ቆይ እንዴት ነው የሚታስቡት? መጥፎ ነገር መስሏችሁ ነው እንዴ? እዚህ ጋር እኮ ካሜራ ላይ ስትታዩ የሆነ ደስ ነው የምላችሁ። እኔ ግን ደስ ይለኛል፣ ግን ሌሎች አትወዱም። እንግዲህ እንደ ባህሪያችሁ ነው። እዚህ ጋር እየተጎራረሰን ነው። አንዳንዶቹ ደግሞ መጎራረስ የማይወዱትም አሉ። እኔ መጎራረስ ወዳለሁ። እዚህ ጋርም እየተጎራረሱ ነው። እንግዲህ እረ ቅድም ይኸው ሙልት ያለው ትሩ ራሱ ማለት ነው። እዩት እንዴት እንደበላ ነው ማለት ነው። እንዴት እንደበላ ነው። ግጥም አድርጌ ነው የበላ ነው። እንግዲህ አመት በዓል ስመጣ እኔ ማክበር በጣም ነው የምወደው። ሀገሬ ነው ትዝ የሚለኝ ብቻ ብዙ ነገር ማለት ነው። እዚህ ጋር ዛሬ ደግሞ ጸጉሬን ተሰራያለሁ። ጸጉሬን ተሰራሁኝ። ደግሞ ምግቡ በጣም ነው የሚጣፍጠው። ቆንጆ ምግብ ነው። እንግዲህ እጅሽ ይባረክ የኔት በጣም እንወዳለን። ቤተሰቦች እናንተ ጋር እንዴት ነበረ አመት ባሉ? እኛ ጋር እንግዲህ እንደሚታዩት ነው። ከእናንተ የሚደበቅ ነገር የለም። አሁን እኮ እናንተም በቤታችሁ ግጥም አድርጋችሁ ነው የበላችሁት። ግጥም አድርጋችሁ እኮ ነው አመት ባሉን ያከበራችሁት። አታሳዩም እንጂ ምን አለባችሁ? እኛ ራሱ ባንበላ እንደው ምን አለበት በቪዲዮ እንያችሁ። ኑ እስኪ ውጡ፣ በቪዲዮ ተቀረጽና ላኩ። ምን አለበት? ያው ከበላን ከጠገብ ነው በኋላ ውጪ ወተን ደግሞ ፈታ እያለን ነው በልተን ጠግበን ማለት ነው። ወደ ውጪ ወተናል። እዚህ ጋር ፈታ ፈታ እያለን ነው። ሆዳችን ራሱ ምን ብዬ ሊገልጽላችሁ? እኔ ሆዴ ራሱ መሸከም ነው ያቃተኝ። እኔ በጣም ነው የበላሁት ግጥም አድርጌ ማለት ነው። ሌሎች ቪዲዮ ሲቀርጹ፣ ሌሎች ፎቶ ምናምን እንትን ስሉ እኔ ግጥም ቁጭ ብዬ መብላት ነው። ቁጭ ብዬ መብላት ነው። ከዛ በኋላ ከቀረጹት ነው ቪዲዮን የወሰድኩት። ከቀረጹት ፎቶም ከሌሎቹ ነው የተቀበልኩት ማለት ነው። በቃ እኔ የታየኝ ምግብ መብላት። አሁን እዚህ ጋር አረብ ሀገር ታውቃላችሁ፣ ያው ብዙ ጊዜ ሩዝና ምንድነው ዶሮ ስጋ ነው የሚበላውና ከዶሮና ከሩዝ ተገላገልኩ ዛሬ ቤተሰቦቼ። በዚህ አጋጣሚ የኢትዮጵያ ምግብ አግኝታችሁ በልታችሁ እንደው መብላት ይቅርና በአይናችሁ አይታችሁ የማታውቁ ልጆች ካላችሁ አይዛችሁ፣ አይዞን፣ ያልፋል። ሁሉም ነገር ያልፋል። የማያልፍ ነገር የለም። ሁሉም ነገር ያልፋል። ምክንያቱም የሀገራችን ምግብ በጣም ነው የሚጣፍጠን፣ በጣም ነው ይናፍቀናል አውቃለሁ። እንግዲህ አይዛችሁ፣ አንድ ቀን ፈጣሪ ፈቅዶልን እንግዲህ ከሰው ሀገር ወጥተን ወደ ሀገራችን ገብተን የናፈቅነው ነገር ያማረ ነው ነገር እንደ ልባችን የምንበላ የምናገኝ ይሆናል፣ እንደ ፈጣሪ ፍቃድ ማለት ነው። አይዛችሁ ውዶቼ። እንግዲህ ተስፋ አትቁረጡ። ቪዲዮን ስታዩ፣ ምግብ ስታዩ፣ ሰው እዚህ ጋር ተሰብስቦ ስታዩ እንግዲህ የሆነ ስሜት እንዳይሰማችሁ ማለት ነው። እንዳይከፋችሁ፣ አትከፉ። የእውነት አትከፉ። ትደርሳላችሁ። ሁሉም ነገር ያልፋል። የማያልፍ ነገር የለም። ተመልሶ ማይመጣ ጊዜው ነው እንጂ የማያልፍ ቀን የለም። ለዚህ ቤተሰቦቼ አይዛችሁ፣ አይክፋችሁ ውዶቼ። እንደዛ ነው የሚለው። እኔ እንግዲህ የሚለው ነገር የለም።
ሁሉም ነገር ያልፋል እንደማልፍ እናውቃለን ማለት ነው። ቤተሰቦች እዚህ ጋር እኔ ዛሬ አልቻልኩትም። ምክንያቱም በጣም ነው የሚበላው። ምግብ ራሱ በልቶ የማያውቅ ሰው ነው የሆንኩት ማለት ነው። ከእስር ቤት እንደተፈታ ሰው ነው ምግብ እዚህ ጋር የሚበላው። ቤተሰቦቼ ሳብስክራይብ እያደረጋችሁ ላይክ፣ ኮሜንት የፈለጋችሁን ጻፉት፣ አስተያየትም ስጡ። የፈለጋችሁ ነገር ማለት ነው። የፈለጋችሁን አድርጉ ማለት ነው። በዚህ አጋጣሚ ማለት ነው ሳብስክራይባችሁ እንዴት ነው? ሳብስክራይባችሁ እንዴት ነው? የኔ እየተቀነሰ ነው። የእናንተም እንደዛ ነው ወይ? የነስ ከፋ? ምን ሆኖ ነው? ምን ሆኖ ይሁን? ቤተሰብ ምን ሆኖ ይሆን ማለት ነው? ምን ሆኖ ይሆን? ችግሩ የቱ ጋር ነው? ችግሩ ከኔ ነው? ከዩቲቪ ነው? ሰብስክራይብ ከሚያደርጉት ጋር ነው? ችግሩ ማጋ ነው? አሁን እኔ እቺን ምግብ ዛሬ ግጥም አድርጌ በልቼ የዩቲቪም የሰብስክራይቢንግ የምኑ የምግቡ ከጭንቅላቴ አውጥቼ በቃ በጣም ስለበላሁት መተኛት ነው ከዚህ በኋላ የሚያምረኝ። በላን፣ ጠጣን፣ ጨፈረን፣ ፈታለን። ስለዚህ ከዚህ በኋላ ምንድነው የምጠብቀኝ? እቺን ቪዲዮ ፈስቼ ከዛ ለጥ ነው። ቤተሰቦች እናንተ እኮ በቤታችሁ ግጥም አድርጋችሁ የበላችሁ አመት ባሉም እኮ አከበራችሁ እኮ እኛን ቪዲዮ አታሳዩንም እንጂ ምን አለበት እንደው ፖስቱ። እንደው ሩዝም ይሁን ሰላጣም ይሁን በልታችኋል አይደል? አመት ባሉን አከበራችሁ አይደል? እንደኛ አሳዩ እንዴ! አሳዩ። ምንም አያስከፍላችሁም። እኔ ያው የበላሁትን የጠጣሁትን የዋልኩበትን ውሎዬን አዳሬን እናንተን ነው ማሳያችሁ። ግን አንዳንድ ሰዎች አትደብቁ፣ አሳዩን፣ በቃ አሳዩን። እሺ ይሄ እኮ ማለት ነው ነገ ትልቅ ሰው ስትሆኑ፣ ነገ ስታርጁ፣ በቃ ይሄ ቪዲዮ ማስታወሻችሁ ነው የሚሆነው። ማስታወሻ አሁን እኔ ሳረጅ ማለት ነው ትልቅ ሰው ሲሆን በነገራችን ላይ ትልቅነት ጸጋ ነው አይደል? ትልቅ ሰው ሲሆን ሳረጅ ይሄን ቪዲዮ እያየሁ ፈታ እላለሁ። እኔ እኮ ድሮ ቆንጆ ነበርኩ፣ በጣም ቆንጅዬ ፍልቅልቅ ያልኩ ቆንጅዬ ነበርኩ እያልኩ ፈታ እላለሁ። ቤተሰቦች የዛሬ ውሎ ይሄን ይመስላል።